ታዋቂዋና ስኬታማዋ የኢትዮጵያዊት አትሌት ከየትኛውም የአትሌቲክስ ውድድሮች ላይ እንዳትሳተፍ ታግዳለች። በጸረ አበረታች መድኃኒት ወይም በዶፒንግ ጋር በተያያዘ ምርመራና ቁጥጥር የሚያደርገው የአትሌቲክስ ኢንተግሪቲ ዩኒት ይፋ ባደረገው መረጃ የኢትዮጵያዊቷ አትሌት ከየትኛውም ውድድር ላይ እንዳትሳተፍ አግዷታል። እንዲሁም 2 ዓመት ገደማ ወደ ኋላ በመሄድም ያገኘቻቸው የአትሌቲክስ ውጤቶች በይፋ እንዲሰረዙ ወይም በስሟ እንዳይመዘገቡም ይፋ አድርጓል። እኛም ጉዳዩን ከስር መሰረቱ በመፈተሽ ትክክለኛውን መረጃ የምናጋራችሁ ሲሆን ይህቺ ስኬታማ ኢትዮጵያዊቷ አትሌት ማነች? ስንት ዓመታት ነው የተቀጣችው? አትሌቷ በጉዳዩ ላይ ምን ምላሽ ሰጠች? የሚለውም ጨምረን መረጃውን በስፋት እናጋራችኋለን። አሁን የተሰማ መረጃ ነው። በሌላ መረጃ ደግሞ ዓለም ሁሉ በጉጉት እየጠበቀው ያለው ታላቁ ፍልሚያ ሊጀምር መሆኑ ተሰምቷል። ይህ ታላቁ የአትሌቲክስ ፍልሚያ የዓመቱ ምርጥ ፉክክር የሚታይበት እንደሚሆን ከወዲሁ እየተጠበቀ ያለ ትልቅ ውድድር ነው። በውድድሩ የርቀቱ ባለ ሪከርድ ኢትዮጵያዊቷ አትሌት ጉዳፍ ጸጋይና እንዲሁም የኦሎምፒክ የድርብ ወርቆች ባለድሏ አትሌት ቤትሬስ ቼቤት ታላቅ ፍልሚያ ያደርጋሉ። ስለዚሁ ስለ ሮም የዳይመንድ ሊግ ውድድር መረጃውን ይዘናል። በዚሁ የመረጃ ሰዓታችን የምትሰሙት ሌላኛው ጉዳይ ነው። ሰላም ውድ የዛሬ ሚዲያ ቤተሰቦች፣ ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትወዳጁን እየጋበዝን ወደ መጀመሪያ መረጃችን እናልፋለን። ሰኔ 9 ቀን 2001 የተወለደችው ወጣቷ ኢትዮጵያዊት አትሌት ታዱ ተሾመ የረጅም ርቀት ሯጭ ነች። ታዱ እንደ አውሮፓውያን አቆጣጠር በ2021 በባርሴሎና ማራቶን በአሸናፊነት ባጠናቀቀችበት ውድድር ላይ ብዙዎች እሷ ላይ ከፍተኛ እምነት በማሳደር የወደፊቷ ኮከብን ብለው ጠርቷት ነበረ። ከዚህ ሁሉ በኋላ የተለያዩ የዓለም አቀፍ የአትሌቲክስ ውድድሮችም ላይ ተሳትፋለች። እንዲሁም በተለያዩ የዓለም አቀፍ የአትሌቲክስ ውድድሮችም ላይ በማሸነፍም ስሟ በተደጋጋሚ የተነሳ አትሌትም ነች። ይህች አትሌት ታዱ ተሾመ የዓለም አቀፉን ጸረ አበረታታች ተቋምን ሕግ በመጣስ 3 የሽንት ናሙናዎችን መስጠት ባለመቻሏ ቅጣት ተላልፎባታል። የሽንት ምርመራ ለምን መስጠት እንዳልፈለገች እስካሁን ግልጽ መረጃ ባይወጣም ወይም አትሌቷ በጉዳዩ ላይ ምንም ባትልም እግዱ ግን በግልጽ ተጥሎባታል። አትሌት ታዱ ተሾመ በተደጋጋሚ ድሎችን ያስመዘገበች አትሌት እንደሆነች የሚታወቅ ነው። ላብነትም በ2022 በተለይ ለአትሌት ታዱ ስኬታማ ዓመት ነበረ ቢባል ማጋነን አይሆንም። በኮፐንሃገን የግማሽ ማራቶን አሸናፊ የሆነችበት ዓመትም ነው። እንዲሁም በዚሁ ዓመት በቫሌንሺያ ማራቶን 2 ሰዓት ከ17 ደቂቃ ከ36 ሴኮንድ በሆነ ሰዓት በመግባት የግሏ ምርጡን ሰዓት በማስመዝገብ በሴቶች የማራቶን ታሪክ ፈጣኑ ሯጭም ተርታ ውስጥ እንድትገባ አስችሏታል። በዚያው ዓመት በደቡብ አፍሪካ ስፓር ግራንድ ፕሪክስም የ10 ኪሎ ሜትር ውድድር ያሸነፈች ሲሆን ከ6 ውድድሮች 5ቱን በማሸነፍ በአጠቃላይ የሻምፒዮንነት ክብርም ያገኘች ታላቅ አትሌት ነች። ታዲያ ታዱ የጸረ ዶፒንግ ጉዳይ ጋርም በተገናኘ ዛሬም ትናንትናም ስሟ በስፋት ሲነሳ ቆይቷል። በአትሌቲክስ ኢንተግሪቲ ዩኒት አማካኝነት ተገቢውን መመዘኛ ለማሟላት ፈቃደኛ አይደለችም በሚል 22 ወራት ወይም የ2 ዓመት ገደማ ቅጣት አስተላልፎባታል። ይህ ጥሰት የተከሰተው በ12 ወራት ጊዜ ውስጥ ከውድድር ውጪ 3 የመድኃኒት ምርመራዎችን ወይም የሽንት ናሙና መስጠት ባለመቻሏ መሆኑንም ተቋሙ በይፋ አስታውቋል። ታዱ ምርመራ ማድረግ አለመቻሏ በዓለም የአትሌቲክስ ሕግ መሰረት አውቶማቲክ የጸረ ዶፒንግ ሕግን መጣስ እንደሆነም ተቋሙ ባወጣው መግለጫ አስታውቋል። በዚህም እገዳ ምክንያት ታዱ ተሾመ እስከ ዲሴምበር 2026 ድረስ ለመወዳደር አትችልም። በተጨማሪም ከጥቅምት 13 ቀን 2024 ጀምሮ ያገኘቻቸው ውጤቶች በሙሉ ይሰረዛሉ ሲል የአትሌቲክስ ኢንተግሪቲ ዩኒት በይፋ አስታውቋል።
በሌላ መረጃ ደግሞ በ2025 ዳይመንድ ሊግ አርብ በሚደረገው ማለታችን ነው በሴቶች የ5000 ሜትር ውድድር የርቀቱ የዓለም ክብረ ወሰን ባለቤት የሆነችው ጉዳፍ ጸጋይና እንዲሁም የኦሎምፒክ የሻምፒዮኗ ቤትሪያስ ቼቤት የሚያደርጉት ፉክክር ከወዲሁ ተጠባቂ ሆኗል። በአምስተኛዋ ከተማ ሮም በሚካሄደው ውድድር በሴቶች 5000 ሜትር 6 ኢትዮጵያውያን አትሌቶች የሚሳተፉ ሲሆን አትሌት ጉዳፍ ጸጋይ ለአሸናፊነት ከኬንያዊቷ ቼቤት ጋራ ጠንካራ ፉክክር ይጠብቃታል። ሁለቱ አትሌቶች በተመሳሳይ ርቀት በጂያመን ባደረጉት የዳይመንድ ሊግ ኬንያዊቷ ቼቤት ስታሸንፍ ጉዳፍ ጸጋይ ሁለተኛ መውጣቷ የሚታወስ ነው። ጉዳፍ ጸጋይ ለመጨረሻ ጊዜ ቤትሪያስ ቼቤትን ያሸነፈቻት በ2023 ኢዩጂን ዳይመንድ ሊግ ላይ ሲሆን በወቅቱ ጉዳፍ 14 ደቂቃ ከ0:21 ሴኮንድ በመግባት የ5000 ሜትርን የዓለም ክብረ ወሰን የሰበረችበትም እንደነበረ ይታወሳል። የሁለት ጊዜ የዓለም የቤት ውስጥ ሻምፒዮናዋ ፍሬወይኒ ኃይሉ፣ ማርታ አለማየሁ፣ አሳየች አይቸው፣ አለሽኝ ባወቀና ጫልቱ ቴዳ በውድድሩ የሚሳተፉ ሌሎች ኢትዮጵያውያን መሆናቸውም ተረጋግጧል። ውድድሩ ነገ ማለዳ ማለትም አርብ በጣሊያን ሮም ነው የሚካሄደው። በሌላ መረጃ ደግሞ በሊጉ ለመቆየት እየታገለው የሚገኘው ፋሲል ከነማ ምሽት ባደረገው ጨዋታ በወላይታ ዲቻ 3-0 ተሸንፏል። በ33ኛ ሳምንት መርሃ ግብር በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በተደረገው ጨዋታ ዘላለም አባተ 2 ግቦችን ሲያስቆጥር መሳይ ሰለሞን ቀሪዋን ግብ አስገኝቷል። ከባለፉት 5 ጨዋታዎች አንዱንም ማሸነፍ ያልቻለው ፋሲል ከነማ በ38 ነጥብ 13ኛ ደረጃ ላይ ተቀምጧል። ሊጠናቀቅ የ3 ጨዋታ ዕድሜ ብቻ በቀረው የኢትዮጵያ ፕሪሚየር ሊግ ፋሲል ከነማ በሊጉ የመቆየት እድሉ የሚያሰፋበትን አጋጣሚ ሳይጠቀምበት ቀርቷል። በ2013 የኢትዮጵያ ፕሪሚየር ሊግ ሻምፒዮኑ ፋሲል ከነማ ወደ ከፍተኛ ሊግ ለአለመውረድ ጨዋታዎችን የማሸነፍ ግዴታ ውስጥ ገብቷል። በተለይ ምሽት መቀሌ ሰባ እንደርታ ሲዳማ ቡናን 1-0 ማሸነፉ በሊጉ ለመቆየት የሚያደርገውን ፉክክር ይበልጥ ውስብስብና ከባድ አድርጎታል። በሌላ መረጃ ደግሞ በአዲስ የጨዋታ ቅርጽ የሚደረገው የዓለም ክለቦች ዋንጫ ከ8 ቀን በኋላ በአሜሪካ ይጀመራል። የዓለም አቀፍ እግር ኳስ ፌዴሬሽን ማህበር ፊፋ ባለፉት 24 ዓመታት 7 ቡድኖች የሚሳተፉበትን የክለቦች የዓለም ዋንጫ በየዓመቱ ሲያካሂድ ቆይቷል። በዚህ ዓመት ግን በአዲስ የጨዋታ ቅርጽ ለመጀመሪያ ጊዜ 32 ቡድኖች በ8 ቡድን ተከፍለው የሚሳተፉበት የክለቦች የዓለም ዋንጫ አዘጋጅቷል። የፊፋ ስራ አስፈጻሚ ኮሚቴ ከ2 ዓመት በፊት ባጸደቀው መመሪያ መሰረት በአህጉሪቱ የእግር ኳስ ደረጃ መነሻነትም አውሮፓ 12 ክለቦችን እንዲያሳትፍ ሲወሰን፣ ደቡብ አሜሪካ ደግሞ 6 ክለቦችን የሚያሳትፍ ይሆናል። ኤዥያ፣ አፍሪካና የሰሜን አሜሪካ ካሪቢያን እግር ኳስ ፌዴሬሽን ደግሞ እያንዳንዳቸው በ4 ክለቦች ሲወከሉ፣ ኦሽኒያና አዘጋጁ ሀገር አንዳንድ ክለቦች ያስመርጣሉ። ለመሆኑ ተሳታፊ ቡድኖች እንዴት ይመረጣሉ የሚለውን ስናይ 5 እና ከዚያ በላይ ክለቦችን ያስመረጡ የእግር ኳስ ፌዴሬሽኖች ከ2021 ጀምሮ ባለፉት 4 ዓመታት የኮንፌዴሬሽኑን ትልቁ የክለቦች ውድድር ያሸነፉ፣ በኮንፌዴሬሽኑ የክለቦች ደረጃ የተሻሉትና እንዲሁም ደግሞ 4 ቡድኖች ያስመረጡ እግር ኳስ ኮንፌዴሬሽኖች አንድ ከ2021 ጀምሮ ባለፉት 4 ዓመታት የኮንፌዴሬሽኑ ትልልቅ የክለብ ውድድሮች ያሸነፉ መሆን አለባቸው። በተጨማሪ ምናልባትም በ4 ዓመት ውስጥ የኮንፌዴሬሽኑ ትልቁ ዋንጫ በድጋሚ ያነሳ ክለብ ካለ በክለቦቹ የተሻለ ደረጃ ያለው በመሆኑ የሚመረጥ ይሆናል። ከ4 በታች ያስመረጡ የእግር ኳስ ኮንፌዴሬሽኖች ደግሞ ባለፉት 4 ዓመታት የኮንፌዴሬሽኑን ትልቁ ዋንጫ ካነሱት መካከል የተሻለ ደረጃ ያላቸው እንደሚያስመርጡ በመስፈርቱ ተቀምጧል። ከ6 የፊፋ ኮንፌዴሬሽኖች እና ከ20 ሀገራት የተውጣጡ 32 ክለቦች የሚሳተፉበት ውድድር የፊታችን ሰኔ 7 ቀን የሚጀምር ይሆናል። በየ4 ዓመቱ በሚደረገው ውድድር ፊፋ ለአሸናፊ ቡድን $125 ሚሊዮን ሽልማት ማዘጋጀቱም ተሰምቷል። ውድ የዛሬ ሚዲያ ቤተሰቦች ለአሁኑ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። መልካም ጊዜ እንዲሆንላችሁ ተመኘን። ቻው ቻው።